ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። በሀገር ቤትም በአውሮፓም ዙሪያ ተዘዋውረን ወቅታዊ መረጃዎችን እናነሳለን። ውድ ቤተሰቦቻችን ያው ዛሬ ትልቁ ዜና የአሰልጣኝ ሩበን አሞሪም ስንብት ነበረ። በእርግጥ ሲጠበቅ ነበረ ስንብታቸው መቼ ይሆናል የሚለው ነበረ። ምናልባት ከሰሞኑ ፖል ስኮልስ የቼልሲ በረከት ይደርብን ብሎ ነበረ፣ አልዘገየም። የሩበን አሞሪም ስንብት በስተመጨረሻም እውን ሆኗል። ዩናይትድ ቤት የሳቸው ስንብት ብዙ ግርታን ይፈጥራል ብዬ በግሌ አላስብም። ምክንያቱም አብዛኛው ዩናይትዳዊ ሲማረር ነበር። ግን ትልቁ ጥያቄ የትኛውን ተጫዋች ይዘው ነው ሩበን አሞሪም በማንቸስተር ዩናይትድ ቤት ተጠያቂነት ውስጥ የሚወድቁት የሚለውም ሌላ መከራከሪያ ነው። ሰፊ መወያ አጀንዳ ሆኗል የእሳቸው ስንብት። ሰበር መረጃ ይዘናል፣ ትከታተሉታላችሁም። በማንቸስተር ዩናይትድ የመረጃ ሰዓታችን ሰፊ ሽፋን እንሰጠዋለን። አስቀድመን ውድ ቤተሰቦቻችን አፍሪካዊ ጉዳዮችን እናነሳለን። ለየት ያሉ መረጃዎችንም በአፍሪካ ዙሪያ ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እናነሳለን። በተለይም ከማድሪድ ጋር አያይዘን ሰፊ የቡድን ዜና ይዘናል። የባርሴሎናን ወሳኝ ተጫዋች የተመለከተ ልዩ ጥንቅር አለን። የቀድሞ የባርሴሎናም ተጫዋች የተመለከተ ጥንቅር እናነሳለን። CR7 ሮናልዶን የተመለከተ ጥንቅር ይዘናል። በአውሮፓ እነኝን መረጃዎች ካነሳን በኋላ በተወዳጁም የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን እናያለን። በፕሪሚየር ሊግ የመረጃ ሰዓታችን ቀጣዩ ተሰናባች ምናልባት ጆሴፕ ፔፕ ጋርዲዮላ ተጨማሪ ጥንቅሮችን ለማጣራት ሙከራ አድርገናል። በሳቸውም የሲቲ ቆይታ ዙሪያ በቼልሲ የመረጃ ሰዓታችን ከምናነሳቸው ውስጥ የቡድን ዜና ነው። አዲሱ ሹመት መች ይጸድቃል? የቼልሲን አዲሱን አሰልጣኝ የተመለከተና የቡድን ዜና እናነሳለን። ቼልሲ ያው በፕሪሚየር ሊጉ ያው ከቢግ ሲክስ አሰልጣኙ በማሰናበት ቀዳሚ ነው። ዩናይትድ ዛሬ እንደተከተላቸው ይታወቃል። ቼልሲ ቤት ተጨማሪ መረጃዎችን ይዘናል። በሊቨርፑል በኩል ሰፊ የቡድን ዜና እናነሳለን። ጥር የዝውውር መስኮት ጋር በተያዘ እና እንደ አጠቃላይ ሊቨርፑል ቤት ሊፈጠሩ ይችላሉ የተባሉ ሁነቶች ይጠበቃሉ። አርኔ ስሎት ከመሰናበት ተርፈው አሁን ቢያንስ እሳቸው የመሰናበት ስጋት የለባቸውም። ከቡድኑም በስምነት የሚሆን በስንበት ደረጃ ስሎት የሚሉት ነገር አለ። በተለይም ቡድናቸው ውስጥ እሳቸው ያሳሰባቸው ነገር አለ። ስለ ሊቨርፑል ተጨማሪ መረጃዎች እናነሳለን። ሰፊ የቡድን ዜና ይዘናል። ቀጣዩ ተጠባቂ ጨዋታ ደግሞ ከአርሰናል ነው። አንቶኒ ቶለር የትልልቅ የፕሪሚየር ሊግ ጨዋታ ዘንድሮ ወሳኙ አልቢትር ሆኗል። ይህንም ጨዋታ ይመሩታል። በቡድን ዜና ማርቲን ዙቤሜንዴ፣ ሚኬል ሜሪኖ፣ ሌሳንድሮ ትሮሳርድን ጨምሮ ሰፊ መረጃ እናነሳለን። የአርሰናልና የሊቨርፑል ጨዋታ አትራፊ ራሱ አርሰናል ራሱ ሊቨርፑል ወይንስ ተመልካች ሆኖ ጨዋታውን የሚከታተለው ሲቲ የሚለውን እንመለከታለን። ምክንያቱም ከጨዋታው ብዙ የሚገኙ ትርፎች ይኖራሉ። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ትልቁ ዜና የሩበን አሞሪም ስንብት ነበረ። የእሳቸው ስንብት ምናልባት በዛን ያክል ደረጃ እንዳይገን የሚያደርገው ዩናይትድ ቤት ያለው የውጤት ቀውስ ነው። በርካቶች ከሰሞኑ ሲቃወሙ ነበር፣ እሳቸው በራሱ ለዩናይትድ አይመጡንም የሚል ይህ ሀሳብ ከጄሚ ካራገር ሳይቀር መጥቷል። ለዩናይትድ የሚያክል ግዙፍ ክለብ አይመጥንም ሲል እሱ ሊቨርፑላዊ እንደነበረ ይታወቃል። ሁነቱን እንግዲህ የተመለከቱና በሁነቱ ዙሪያ ምን አሉ? ቀጣዩ ማንቸስተር ዩናይትድ ተረካቢም ሰው ታውቋል፣ እንነግራችኋለን። በርካታ መረጃዎችን አጣርተናል። የቡድን ዜና እነ ዋይኔ ማርክ ሩኒ በርካታ መረጃ ተይዟል በዩናይትድ በኩል። እኛ ለእናንተ ውድ አድማጮቻችን ይህን መረጃ ስናቀርብ አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። ቆይታችሁ ከእኛ ጋር ስለሆነ እኛ አመስጋኞች ነን። መረጃችን ተጨምሯል። መልካም ቆይታ ተመኘን። ያለ ምንም እድል የአፍሪካ ዋንጫ ማሸነፍ እንችላለን እያሉ ነው ቶም ሴንትፊት። በአሰልጣኝ ቶም ሴንትፊት የሚመራው የማሊ ብሔራዊ ቡድን በደቡብ አፍሪካ ዋንጫ ምንም ጨዋታ ሳይሸነፍ ሩብ ፍጻሜ እንደደረሰ ይታወቃል። ብሔራዊ ቡድኑ እስካሁን ያደረጋቸው 4 ጨዋታ በአቻ ውጤት ሲያጠናቀቅ ጥሎ ማለፍ በመለያ ምት አሸንፎ ሩብ ፍጻሜ ተቀላቅሏል። ስለ ሁነቱ አስተያየታቸውን የሰጡት የብሔራዊ ቡድኑ አሰልጣኝ ቶም ሴንትፊት አንድም ጨዋታ ሳናሸነፍ የአፍሪካ ዋንጫን ማንሳት እንችላለን እያሉ ነው። በሌላ አማርኛ በ90 ደቂቃ የሚሆን በጭማሪ ደቂቃው ጨዋታን ሳናሸንፍ አቻ ወጥተን በመለያ ምት ሁሉ እያሸነፍን ሄደን ዋንጫ እናነሳለን ብለዋል። ማሊ ያለ ድል የአፍሪካ ዋንጫን ለማንሳት 3 ጨዋታዎችን በመለያ ምት ማሸነፍ ይጠበቅባታል። ከፊቱ ያሉትን እንዲያረገች እስከ ፍጻሜዎች ደርሳ ፍጻሜውን ታሳካላችሁ ወይ? ቀጣይ ይጠበቃል። ሁጎ ብሩስ
ከውድድሩ መሰናበቱን በጣም ወድጄዋለሁ ብሏል። መሐመድ አቡታሪካ የቀድሞ የግብፅ ብሔራዊ ቡድን ተጫዋች የአሁኑ የቢን ስፖርት የአረብኛው ክፍል የጨዋታ ተንታኝ ጋዜጠኛ ሆኖ ያገለግላል። የቀድሞ የግብፅ ብሔራዊ ቡድን ታሪካዊ ተጫዋች መሐመድ አቡታሪካ አሰልጣኝ ሁጎ ብሩስ ከአፍሪካ ዋንጫ በመሰናበቱ በጣም ተደስቻለሁ ብሏል። አሰልጣኝ ሁጎ ብሩስ ትዕቢተኛ ሲል የገለጸው አቡታሪካ እሱ የሰጣቸው አስተያየቶች ተቀባይነት የሌላቸው ናቸው፣ መሰናበቱን ወድጃለሁ ብሏል። ሁሉም ሰው ስቴዲየም እና ዝግጅቱን በሚያደንቅበት ወቅት እሱ ብቻ ነው ዝግጅቱን የተቸው ብሏል። በእርግጥ እሱም ግብፃዊ ነው፣ ግን እየተተች ያለችው ሰሜን አፍሪካዊቱ ሀገር ሞሮኮ ስለሆነ ነው። ከውድድሩ ውጭ እንዲሆን በግልጽ እፈልጋለሁ። ትዕቢተኛ አልወድም። በተለይ ሁሉም በአንድ ወገን ሆኖ በተቃራኒ የሚሆን ሰው አልወድም ብሏል አቡታሪካ። ከአፍሪካ ዋንጫው የተሰናበተችው ደቡብ አፍሪካ አሰልጣኝ ሁጎ ብሩስ የውድድሩን ድባብና ዝግጅት በተደጋጋሚ ሲተቹ የአፍሪካ ዋንጫ ስሜት አይሰጥም፣ በሞሮኮ ደቡብ አፍሪካና ሌሎች የምዕራብ አፍሪካውያን ሲዘጋጅ ነው ድባብ ያለው ብለውም በግልጽ ከሰሞኑ ተችተውት እንደነበር ይታወቃል ውድድሩንና ሁጎ ብሩስ ደቡብ አፍሪካ እንግዲህ በውድድሩ አትቀጥልም፣ በካሜሮን ተሸንፋ ወድቃለች። መሐመድ አቡታሪካም ደስ ብሎኛል ብሏል። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። በአውሮፓ መረጃችን ኬሊያን ምባፔ ጉዳት ላይ እንዳለ ይታወቃል። እናም የአትሌቲኮ ማድሪዱ ጨዋታ ሊያመልጠው እንደሚችል እየተዘገበ ነው። ሐሙስ ጨዋታ አለባቸው በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል የሱፐር ካፕ ጨዋታ ሊያልፈው ይችላል ተብሏል። ከዚህ ጋር በተያያዘም የክለቡ አሰልጣኝ ዣቪ አሎንሶ በኬሊያን ምባፔ ወደ ሳውዲ አረቢያ ጉዞ ላይ እንግዲህ የመጨረሻ ውሳኔዎችን አልወሰንም ቢሉም የመገኘት እድሉ ግን በጣም ጠባብ መሆኑን የመረጃ ምንጮች አረጋግጧል። ዣቪ አሎንሶ በዛው ቆይታቸው ባርሴሎና አሸንፏል፣ እኛም ማሸነፍ ይጠበቅብናል። አሁን እኛና በእነሱ መካከል ያሉ ነጥቦች ጥቂት ናቸው። እኛ ቀሪ ጨዋታዎችን እያሸነፈን ከሄድን እስከ 90 ነጥብ እንደርሳለን። ውድድሩ እስከ መጨረሻው ይቀጥላል። በውድድሩ ላይ ወይም በላሊጋ ፉክክር ላይ አሁንም ቡድናችን አለ፣ ከባርሴሎና ጋር በቀጥታ መፎካከር እንችላለን ብሏል። በቪኒሺየስ ጁኒየር እና በደጋፊዎች መካከል ጥሩ ግንኙነት የለም እየተባለ ነው። ተጫዋቹ በተለይም ወደ መልበሻ ክፍል የገባበትን መንገድ በርካቶች ያልወደዱትም። ልክ ጨዋታው ከተጠናቀቀ በኋላ የቪኒሺየስ ጁኒየር ቆይታ እያበቃ የሚመስልበት ነገር አሁን ፍንጮች እየተገኙ ነው። ተጫዋቹ በሜዳ ላይ የሚያሳያቸው ብቃቶች ከቀን በቀን ቀንሷል። የሚያስቆጥራቸው ግቦች ቁጥር ቀንሷል። 15 ጨዋታዎችን ቆጥረናል። የስንብቱ ነገር የሚቀር አይመስልም። በአመቱ መጨረሻ ምናልባት የሳውዲ አረቢያ ክለቦች የአረብ ብራቸውን ይዘው የሚመጡ ከሆነ ፍሎሬንቲኖ ፔሬዝ አይናቸውን ላያሹበት ይችላሉ፣ ከወቅታዊ ብቃት አንጻር ማለት ነው። አሁን የቡድኑ ቁልፍ ተጫዋች ኬሊያን ምባፔ ሆኗል፣ ምንም ጥያቄ የለውም። የጉዳቱ ነገር ምን ያክል ጨዋታ ከሜዳ ያረቀዋል የሚለውም እንዳለ ሆኖ ግን ቪኒሺየስ ጁኒየር በዚህ በወሳኝ ሰዓት ኬሊያን ምባፔ በሌለበት ሰዓት እንኳን በግብ እየተሳተፈ አይደለም። በዚህ ሳምንትም 5-1 ሪያል ቤትን ባሸነፉበት ጨዋታ ከግብ ጋር መገናኘት አልቻለም። ቪኒሺየስ ጁኒየር 3 የአካዳሚ ተጫዋቾች እንግዲህ በግቡ ላይ የተሳተፉበት እንደነበረም ይታወቃል። ለማንኛውም ቪኒሺየስ ጁኒየር በሪያል ማድሪድ የቆይታው ነገር በጣም አጠራጣሪ ሆኗል። ትላንትናም ከጨዋታው በኋላ የወጣበት መንገድ በጣም አነጋጋሪ ነበር። በባርሴሎና በኩል ሁዋን ጋርሻ 7ኛ ክሊንሺት አለው። በነገራችን ላይ በዚህ ውድድር ዓመት 33 ኳሶችን አድኗል። 78.6% ኳስ የማዳን ንጻር ያለው ይህ ኢላማውን የጠበቀ ኳስ ወይም ግብ ክልል ውስጥ የተመታን ኳስ ያድናል። በባርሴሎና በኩል ያው ቋሚ እንደሚሆን የሱ ቋሚ መሆንም ከዚህ በኋላ እንደማይነካ ሃንሲ ፍሊክ አረጋግጧል። የባርሴሎና ቋሚ ሆኗል። በእርግጥ ድንቅ ብቃቱን እያሳየ ነው። የቀድሞ ክለቡን ኤስፓኞልን በካታላን ደርቢ ድል ሲያደርጉ በጨዋታው የጨዋታ ኮከብ ነበር። ያ ማለት አንድ ግብ ጠባቂ የጨዋታ ኮከብ ነበር ማለት ጨዋታው ላይ ግብ እንዳይቆጠር የነበረው ሚና እና ጨዋታውን ቡድኑ አሸንፎ እንዲወጣ የነበረው ሚና ከፍ ያለ ነው ማለት ነው። በጨዋታውም ላይ ያለቀላቸውን ኳሶች አድኗል። በዛ ሁላ ትችት፣ በዛ ድባብ ውስጥ የቀድሞ ክለቡ ደጋፊዎች በብዙ መንገድ እየወረፉት ያሳየው እንቅስቃሴ ድንቅ ነበር። አሁን በላሊጋውም 7 ክሊንሺት አለው። የሃንሲ ፍሊክ ቁጥር 1 መሆኑ ሆኖ መቀጠሉን እሳቸውም አረጋግጠዋል። የቀድሞ የባርሳን ሰው እናንሳ። ኔይማር ጫማ ሊሰቅል ተቃርቦ ነበር እያሉ ነው። ወላጅ አባቱ ናቸው። ኔይማር በሳንቶስ በገጠመው ተደጋጋሚ ጉዳት ምክንያት ጫማ ለመስቀል ተቃርቦ እንደነበር አረጋግጠዋል። ከዚህ በኋላ መቀጠል አልችልም፣ ተጨማሪ ቀዶ ጥገና ያስፈልገኛል፣ መስራቱን እንኳን አላውቅም፣ በጣም ደክሞኛል ብሎ ነግሮኝ ጫማም ሊሰቅል እንደሚችል ፍንጭ ሰጥቶ ነበር ብለዋል ወላጅ አባቱ። ኔይማር በወቅቱ ክለቡ ሳንቶስ ላለመውረድ የሚያደርገውን ጥረት ለማገዝ ከጉዳት ጋር መጫወቱም ይታወሳል። በቅርቡ የጉልበት ቀዶ ጥገና ያደረገው ኔይማር በሳንቶስ ለመቆየት ውሉን ለማራዘም ከሰሞኑ
ከስምነት እንደደረሰና ለሚቀጥለው አንድ ዓመት በሳንቶስ የሚያቆየውን ኮንትራት ለመፈረም ከስምነት እንደደረሰ ሰሞኑንም እኛ በመረጃችን ነግረናችሁ ነበር። ያው የሱ መቆየት በሳንቶስ በአውሮፓ ውስጥ የሚፈልጋቸው ክለቦች እንደ ባርሴሎና ያሉ ክለቦች ዳግም ሊጮትባቸው የሚሹ ጥያቄም አለማቅረባቸው ነበረ። ያው ተጫዋቹ አሁን ካለበት የጉዳት ታሪክ አንጻር ሌሎች ክለቦች ለማስፈረም ብዙ ጥረት ያደርጋሉም ተብሎ አይጠበቅም። ዋና ዓላማው ግን አሁንም በዓለም ዋንጫ ብራዚልን መወከል እንደሆነ ይታወቃል። የክርስቲያኖ ሮናልዶ ቡድን አልናስር በዚህ ሳምንት ያው በነጥብ ተበለጠ፣ አንደኝነቱን ናቷል። ከዚህ ጋር በተያያዘ ክርስቲያኖ ሮናልዶ እንግዲህ ዋንጫ ሊያነሳ የሚችልበት ዓመት ተብሎ በትልቁ ሲጠበቅ ነበረ። ዘንድሮ የሳውዲ ፕሮ ሊግ ያው ከመጣ ጊዜ ጀምሮ በሊግ ደረጃ ያሳካው ዋንጫ እንደሌለም ይታወቃል። በኤዥያ ሻምፒዮንስ ሊግም ጭምር ክርስቲያኖ ሮናልዶ በዚህ ሲዝን በሳውዲ ሊግ በ12 ጨዋታ 14 የግብ ተሳትፎን ግን ማድረግ ችሏል። ከፊቱ እንግዲህ በዚህ ዓመት እሱ የሚጠብቃቸው አንድ የሳውዲ ፕሮ ሊግን ዋንጫና የኤዥያ ካፕን ማንሳት፣ ከዛ ከሀገሩ ጋር የመጨረሻ ሙከራውን በዓለም ዋንጫ ማድረግ ነው። ከዛ በኋላ ያው ከብሔራዊ ቡድን ራሱን ያገላል ተብሎ ይጠበቃል። በግል ደረጃ ደግሞ ካየነው ሮናልዶ 1000 ግቦችን መድረስ በቀጣይ በትልቁ በሱ እግር ኳስ ሕይወት ውስጥ የሚጠበቁ የመጨረሻው ምዕራፎች ሊሆኑ ይችላሉ ተብሎ ይጠበቃል። እንግሊዝ ደርሰናል። ውድ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ ዘንድሮ ብዙ የሚያከራክሩ ብዙ የሚያወያዩ ጉዳዮችን ይዞ መጥቷል። አንደኛው አርሰናል እንደ ከዚህ ቀደሙ ዘንድሮስ እንዴት ይጨርሳል የሚለው ትልቁ ጉዳይ ነበረ። ዓመቱን ሙሉ ሲያወያይ የነበረ ጉዳይ ነው። አርሰናል ዘንድሮም እየመራ ነው፣ እንደ ከዚህ ቀደሙ ሁለተኛ ይወርዳል ወይንስ በነበረበት አስጠብቆ ዘንድሮ ዋንጫ ይመጣል የሚለው፣ ከዛ በኋላ የከዋክብት አሰልጣኞች ስንብቶች ስጋት፣ የወልቭስ እንደዚህ አይነት መንገድ ፕሪሚየር ሊጉን መጓዝ ብዙ አነጋጋሪ ነገር ነበረ። አሁን ተራው የጆሴፕ ፔፕ ጋርዲዮላ ነው። እሳቸው ከሲቲ ተባረው ይለቃሉ ተብሎ አይታሰብም። ምክንያቱም በሲቲ ቤት የገነቡት አብዮትና እሳቸው ካላቸው ፕሮፋይልም አንጻር ተባሮ የሚለቁ አይነት አሰልጣኝ አይደሉም። በስምነት ክለብን ግን ሊለቁ ይችላሉ። አሁን ፔፕ ጋርዲዮላ እስከ 27 ኮንትራት አላቸው በማንቸስተር ሲቲ። ፋብሪዚዮ ሮማኖ ግን የእሳቸው የክረምት በኋላ ሲቲ የመቆየት ነገር አሁን በጣም አጠራጣሪ ሆኗል። ክለቡን በስምምነት ሊለቁ የሚችሉበት ሰፊ እድል አለ የሚል መረጃ በስፋት እየወጣ ይገኛል። ፔፕ ጋርዲዮላ ከሰሞኑ ይሄ ጥያቄ ቀርቦላቸው እለቅላቸዋለሁ በቅርቡ ማለታቸው ይታወቃል። እሳቸውም ግን ቀነ ቀጠሮ ወይም ቀን አላስቀመጡም። የኮንትራታቸውን ርዝማኔ ብቻ ነው ያነሱት። እሳቸውን ለመተካት በዝርዝር ውስጥ እንደ ሴስክ ፋብሬጋስ ያለ እንደ ማሬስካም ያለ አሰልጣኝ ተይዘው ነበር። አሁን ማሬስካ ከስራ ውጭ ስለሆኑ ምናልባት ነገሩ ቀለል ሊል ይችል ሆኖ በቀጣይ ይጠበቃል። እሳቸውም የሲቲ ቆይታ ግን አሁንም 100% የተረጋገጠ አይደለም። ቼልሲ ደርሰናል። የቼልሲው አዲስ አሰልጣኝ ሊያም ሮዛሪዮ በ24 ሰዓት ባለሞላ ጊዜ ውስጥ አዲሱ የቼልሲ አሰልጣኝ ይሆናሉ ተብሏል። ግን ትልቁ ጥያቄ ውድ ቤተሰቦቻችን የእሳቸው በ24 ሰዓት ውስጥ ሹመት ማግኘት በሚዲያ ይፋ ለመደረግ ግን አንዳንድ ቅድመ ሁኔታዎች እንዳሉ ይታወቃል። ምንም የሚቀየር ነገር አለ ተብሎ አይታሰብም። የእሳቸውን አሰልጣኝነት በቼልሲ ግን ምናልባት በአሰልጣኙ ይፋ የማድረግ ስነስርዓት ላይ ቼልሲዎች ሊዘገዩ ይችላሉ ተብሎ ይጠበቃል። የስትራስቡርግ አሰልጣኝ ለዚህ ሚና ግንባር ቀደም ናቸው ሲባል ገና አሰልጣኝ ማሬስካ ቀጣይ ክረምት ላይ ዝርዝራቸው በሲቲ ውስጥ አለና ጋርዲዮላን ተክተው ይሄዳሉ ሲባል ሊያም ሮዛኒየር ቀጣዩ የቼልሲ አሰልጣኝ እንደሚሆኑ ይታወቅም ነበር። ባለፈው የውድድር ዘመን አንስቶ 38 ጨዋታዎች የባለፈው ሲዝን የ2024-25 ከዛ ዘንድሮ 25-26 የውድድር ዓመት ደምረን ኮል ፓልመር 35 የግብ አስተዋጽኦ ለቼልሲ አለው። በሁሉም መድረክ ላይ ነው። ምናልባት ይህ ቁጥር በጣም ዝቅተኛ ነው በኮል ፓልመር ደረጃ፣ ምክንያቱም በጉዳት ረጅም ጊዜ ያልነበረና በተደጋጋሚ ጨዋታዎች ሚስ የሚያደርግ ተጫዋች ነበር። በክለቦች ዓለም ዋንጫ ነው በተወሰነ መንገድ በጥሩ የተገኘበት ጊዜ ይመስላል። የሱ ቁጥር ከፍ ያለ ነው። ከዛ በኋላ በጣም አነጋጋሪው የኤንዞ ፈርናንዴዝ ነው። 34 ደርሷል። የአማካኝ ስፍራ ተጫዋች ነው። በቼልሲ ካስታወሳቸው የማሬስካ ቁጥር 1 ተመራጭ አልነበረም። የሮሚዮ ላቪያ ተደጋጋሚ መጎዳት ነበር ይህን ተጫዋች እንዲገኝ አድርጎት የነበረው። አሁን የቡድኑ ወሳኝ ሆኗል። ከቡድኑ የፊት መስመር ተጫዋችና ቁልፍ ግብ አስቆጣሪ ኮል ፓልመር በአንድ ግብ አስተዋጽኦ ብቻ ያንሳል። ከዛ ፔድሮ ኔቶ፣ ጃክሰን የለቀቀው እያለ ይቀጥላል እስከ 10 ታሪክ ጆርጅ ያለ። የኤንዞ ፈርናንዴዝ ቁጥር ግን ከፓልመር ቀጥሎ ሁለተኛው ነው። ሊቨርፑል ደረሰን። ሊቨርፑል ከሴኔጋሉ ክለብ
አሚት ከተባለ ክለብ የ17 ዓመቱን ሴኔጋላዊ ተከላካይ አልሃጂ ሞርታል ንዴልን ለማስፈረም ፍላጎት እንዳለው መረጃዎች ወጥተዋል። ዛሬ ሴኔጋል መገናኛ ብዙሃንን በስፋት ይዞት የወጡ ነው። ሞርታለር ገና 17 ዓመቱ፣ ቁመቱ ደግሞ ለተከላካይ በጣም አሪፍ የሆነ 1.92 የሚረዝም ነው። በተጫዋቹ በኩል ከ17 ዓመት በታች የዓለም ዋንጫ ላይ የነበረውን ብቃቱን ሊቨርፑሎች በመለማዮቻቸው በኩል ተመልክተዋል። ምንም እንኳን ሞርታለር 17 ዓመቱ ቢሆንም የመጀመሪያ ቡድን ተሰላፊ ነው በሚጫወትበት ክለብ ውስጥ አሚት ክለብ ውስጥ። ሊቨርፑል እሱን በይፋ ካስፈረመው ሞርታለን ክረምት ላይ ሊቨርፑልን እንደዚሁ ይቀላቀላል ተብሎ ይታሰባል። ስሎት ስራቸውን ያጣሉ የሚል ስጋት በሚዲያው ዘንድ ነበረ። ምክንያቱም በሲዝኑ በተለይም ከ7ኛ 8ኛ ሳምንት በኋላ ሊቨርፑል የገጠመው ቀውስ ቀላል የሚባል ቀውስ አይደለምና ተከታታይ ሽንፈት፣ ተከታታይ ነጥብ ማጣት በጣም አስከፊ ሊቨርፑል ሆኖ ነበረና ስሎት ላይ እንደውም ድምጾች ሲሰሙ ነበር። ይሄ እኮ የክሎፕ ቡድን ነበር አምና ዋንጫ የበላው፣ ስለዚህ የስሎት ቡድን ተጋልጧል፣ አይመጡንም ለሊቨርፑል እስኪባልም ነበረ። አሁን እሳቸውና ሊቨርፑል ቤት እንደዚህ አይነት ድምጾች አይሰሙም። ስሎት ግን አንዳንድ ነገሮችን አሁንም ስጋት አላቸው። በተለይም የፈጠርናቸውን እድሎች እየተጠቀምን አይደለም ብለዋል። በቅርብ ጊዜ ባለው አጨዋወት ብዙ ግብ ባይስተናገዱም በግብ ማስቆጠር ረገድ አሁንም ቡድናቸው ውስጥ ከፊት መስመር ላይ እየባከኑ ያሉ እድሎች እንዳለ ስጋት አላቸው። እናም በቀጣይ ጨዋታዎች ላይ ይህንን ነገር ማስተካከል አለብን፣ የምናገኛቸውን እድሎች ማስቆጠር ይጠበቅብናል ሲሉ ተደምጠዋል። በዚህ የውድድር ዘመን በተደጋጋሚ በእጁ የሚወረወሩ እንዲሁም የቆሙ ኳሶች በመጠቀም ተጋጣሚዎች ግብ እያስቆጠሩብን እንደሆነ እንግዲህ አስተውያለሁ ያሉት ስሎት ረጅም ኳስ ወደ ግብ ክልል ሲመጣ በደንብ ማሸነፍ ወይም ማጽዳት ይቻላል ብለዋል። እሳቸው በዚህም ሳምንት የተፈጠረው ነገር ያ ነው። ሁለተኛው ጎል ያገኙት ከእጁ ውርወራ የመጣች ኳስ ከረጅም ርቀት ነውና ይሄን በፍጥነት ተጫዋቾቻችን ያንን በፍጥነት አደጋውን ቀድመው አንብበው መከላከል አለባቸው። ለተጫዋቾች እንደዚህ አይነት ነገሮችን በቀጣይ በልምምር ላይ እንሰራቸዋለን ብለዋል። ለተጋጣሚዎች አስደናቂ ጎል እንኳን ደስ ያላችሁ ግን ብለዋል። በጣም አስደናቂ ግብ ነው የተቆጠረባቸው ሁለተኛው ግብ። ለግቡ እንኳን ደስ ያላችሁ ማለት ብፈልግም ግን ጎል የተቆጠረበትን ኤክስጂ ብታዩት በጣም ዝቅተኛ ነው። ያ ማለት ሊቆጠር የማይገባም በእኛ ስህተት የመጣ ግብ ነውና ይሄንን በቀጣይ ማስተካከል ይጠበቅብናል ሲሉ ተደምጠዋል። ኮዲ ጋክፖ ይህ በጨዋታ ውስጥ ሊከሰት የሚችል ነገር ነው ብሏል። ነጥብ መጣልን ጎሉ ሲገባ ተቀምጬ ስለነበር ከዛ በፊት የነበሩትን ጊዜያት አላየውም። ነካ አድርጎ ኳሱን ወደ ላይኛው ጥግ ሲመታ ይቻለው ለእኛ ተስፋ አስቆራጭ ክስተት ነበረ። በሁለተኛው አጋማሽ በጣም ጠንክረን ታግረን በቅጽበት በተቆጠረብን ግብ አጥተናል ብሏል። በእርግጥም በጎሎቹ መካከል ያለ ደቂቃ ልዩነት በጣም ጥቂት የሚባል ነው። የ95ኛውና 97ኛው ደቂቃ አካባቢ ነውና ምናልባት በፍትሃዊነት ደረጃ ካየነው ሁለቱም ያስቆጠሩት በመጨረሻ ደቂቃ ነው። ጨዋታውም በሊቨርፑል አሸናፊነት ግን ሊጠናቀቅ የሚችልበት ሰፊ እድል ነበር። ያው የፉላሙ ጨዋታ ሊቨርፑል ያንን እድል እንዳልተጠቀመበት ይታወቃል። ፍሎሪያን ቬርዝንም በተመለከተ ተጫዋቹ ደስተኛ እንዳልሆነ ተናግሯል። በፍጹም በተመዘገበ ውጤት ደስተኛ አይደለውም፣ ነጥቡ ያስፈልገናል፣ በቀጣይ ጨዋታ እናስተካክለዋለን እያለ ነው። ቀጣይ ጨዋታ በነገራችን ላይ ከአርሰናል ጋር እንደሆነ እንዳይዘነጋ። ምናልባት የማርኮ ሲልቫ ሀሳብ ጨዋታውን ጥሩ ሁኔታ ተቆጣጥረናል፣ ከኳስ ጋርም ሳይሆን ጨዋታውን ከኳስ ውጭም በምንፈልገው መንገድ ተጫውተናል፣ ቦታዎችን አሸንፈናል፣ በተመዘገበ ውጤት ብዙም አልከፋኝም ብለዋል። ከሃሪ ዊልሰን ጋር ጥሩ የጎል እድሎች አግኝተናል፣ ያው ያልተጠቀምናቸው ነገሮች እንዳሉ ቢሆንም ግን በጨዋታውም አልከፋኝም ሲሉ ተደምጠዋል። አሁን ትልቁ ጥያቄ ሊቨርፑል ከአርሰናል ነው። ይህ ጨዋታ በፕሪሚየር ሊግ በብዙ መንገድ ይጠበቃል። የመጀመሪያ ዙር ጨዋታ ካስታወሳችሁም ሁለቱ ቡድኖች 0-0 ጨዋታው ሄዶ 84ኛው ደቂቃ ላይ የዶሜኒክ ሶቦዝ ላይ በጣም አስደናቂ ቅጣት ምት ነበረች ጨዋታውን የለየችው። ሊቨርፑል 1-0 ሲያሸንፍ የአርሰናል በፕሪሚየር ሊጉም የመጀመሪያው ሽንፈት ነበረ። ረጅም ርቀት ሄደው ጨዋታዎችን ሁለተኛ ጨዋታ እስኪሸነፉ ድረስ ጆንስ ሀሳቡን አጋርቷል። ትልቅ ጨዋታ ነው ከአርሰናል ጋር የምናደርገው፣ ግን በዚህ ሊግ ሁሉም ጨዋታዎች ትልቅ ናቸው። አሁንም ለአርሰናል ጨዋታ የምናደርገው ዝግጅት እንደ ሌሎቹ ክለቦች አይነት ዝግጅት ነው። ምክንያቱም በፕሪሚየር ሊጉ ሁሉ ነገር ጠንካራ ስለሆነ አርሰናል ጋር የሚደረገው ጨዋታም የፕሪሚየር ሊጉም ታላቅ ጨዋታ ነው። እኛም ወደ ኤምሬትስ እንሄዳለን፣ አስተሳሰባችንም ከፍ ያለ ነው። ጨዋታውን ለማሸነፍ ያለን ሁሉ እናደርጋለን ብሏል። በአርሰናሉ ጨዋታ ሊቨርፑል በፕሪሚየር ሊጉ ኤምሬትስ ላይ ለመጨረሻ ጊዜ ድል የቀናው
ከ4 ዓመት በፊት በ2022 በዘመነ የርገን ክሎፕ ነው። ከዛ በኋላ ኤምሬትስ ላይ ድል ብዙ አይቀነውም። አርሰናል ሊቨርፑልን ካሸነፈው 671 ቀናት ያለፉ ሲሆን ለመጨረሻ ጊዜ አርሰናል ሊቨርፑልን ሲያሸንፍ ጨዋታ የተካሄደው ኤምሬትስ ስቴዲየም ላይ ነበረ። ምናልባት ያንን የሚያመጡት ከሆነ አርሰናል የምንመለከተው ይሆናል። የአርሰናልና የሊቨርፑል ጨዋታ ላይ ሰፊ ዳሰሳ እናደርጋለን፣ ግን አንዳንድ መረጃዎችን እንጨምርላችሁ። ይህን ጨዋታ አንቶኒ ቴይለር ይመሩታል። በሳምንቱ ተጠባቂውን የፕሪሚየር ሊግ መርሃ ግብር ሐሙስ ምሽት ሲደረግ የሁለቱን ክለቦች ተጠባቂ ጨዋታ አንቶኒ ቴይለር ይመሩታል። ጨዋታውን ጆን ብሩክስ በቫር ዳኝነት ይመሩታል። ጨዋታው ሐሙስ ምሽት 5 ሰዓት ኤምሬትስ ላይ ይደረጋል። ቫር ላይ እንዳልኳችሁ ሲመን ሁፐር አሉ። ዋና ዳኛ አንቶኒ ቴይለር ናቸው። ረዳት ቫር ዳን ባሮት አሉና የፕሪሚየር ሊግ ዋና ዳኞች ለጨዋታው ላይ ተሰየመዋል። ማርቲን ዙቤሜንዲም ወደ ቡድኑ ከመጣ በኋላ ብዙ ነገር አበርክቷል። ምናልባት ካስታወሳችሁ በቃል ስፖርት ዩቲዩብ ቻናላችን የክረምት የዝውውር ወቅት ላይ የዮኬሬሽ ዝውውር በጣም ሰፊ ሚዲያ ሽፋን ወስዶ ነበረና ለእኔ ማርቲን ዙቤሜንዲ ለአርሰናል ምን ያህል አስፈላጊ ዝውውር እንደሆነ አንስቼላችሁ ነበር። በእርግጠኝነት የአርሰናል ቤተሰቦችና ቃል ስፖርት ላይ የምትከታተሉን ታስታውሱታላችሁ ብዬ አስባለሁ። የዙቤሜንዲ ጥራት በሪያል ሶሴዳድ በጣም ያስታወቅ ነበረ። ሚካኤል ሜሪኖም አንስቷል። በእውነቱ ብዙ ነገር ጨምሯል። ወደ አርሰናል ከመጣ በኋላም ዝም ብሎ ተጫዋች አያስፈርምም አርሰናል ያለው ሚካኤል ሜሪኖ ማንም ሰው ሲመጣ የሆነ ነገር ቡድን ውስጥ እንደሚጨምር ይታወቃል ብሏል። ቶሎ ወደ ቡድኑ ተላምዷል። ከማንም እገዛ የሚያስፈልገው አይመስለኝም። እንግሊዝኛውም ቀስ በቀስ እየመጣ ነው። ሜዳውም ላይ በጣም ጥሩ እየሰራ ነው። ዙቤሜንዲ ለአርሰናል ብዙ ነገር ጨምሯል ብሏል ሚካኤል ሜሪኖ። ማርቲን ዙቤሜንዲ እንደዚሁም ደግሞ ማርቲን ኦዴጋርድ በአንድ ወቅት የሪያል ሶሴዳድ ተጫዋች እንደነበሩ ይታወቃል። አሁን አርሰናል ቤት ቁልፍ የሚባሉ አይነት ተጫዋቾች ናቸው። ሌስ አንድሮ ትሮሳርድ በአርሰናል ቤት ለሁለት የውድድር ዘመናት ካሳለፈ በኋላ አሁን ላይ ከቡድኑ ጋር ሙሉ በሙሉ የተዋሃደበት ዓመት ይመስላል። ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው። ምንም አይነት ጉዳት ሳይገጥመው ምናልባትም ይሄ ቀለል ካሉ ጉዳቶች ውጪ በዘንድሮ የውድድር ዓመት በጣም በጥሩ ሁኔታ እያገለገለ ነው። ከዝውውር ወሬዎች ነፃ ሆኖ እናም ምንም አይነት ጫና ሳይኖርበት ሙሉ ትኩረቱን ሜዳ ላይ አድርጎ የተጫወተበት ዓመት ሊሆን ይችላል ይሄኛው። ምክንያቱም አሁን ጥር ላይ ስለሱ መሸጥ አይወራም። የአርሰናል ቁልፍ ተጫዋች ነው፣ በቦታውም ላይ ተጫዋች ይመጣበታል የሚል ዘገባ እስካሁን እንዳልወጣም ይታወቃል። ከውድድር ዘመኑ መጀመሪያ አንስቶም በነበረው ወጥ የሆነ ብቃቱ ላይ ምንም ጥያቄ አልተነሳበትም። በጣም አስገራሚ ነገር የ2025 ከፍተኛ ግብ አስቆጣሪ አርሰናል በፕሪሚየር ሊጉ ከፍተኛ አሲስት አድራጊ በፕሪሚየር ሊጉ ከፍተኛ የግብ አስተዋጽኦም እሱ ነው። ማርቲን ኦዴጋርድ ከጉዳት ከተመለሰ በኋላ የትሮሳርድ ብቃት ይበልጥ ጎልቶም የታየበት ነበረና ትሮሳርድ አሁን በአርሰናል ቤት ወሳኙ ሰው ሆኗል። ምናልባትም በቀጣዩ የሊቨርፑልና የአርሰናል ጨዋታ ላይም የቡድን ወሳኝ ይሆናል ተብሎ ይጠበቃል። በኢዜ ጉዳይ ላይ ግን በተደጋጋሚ ጥያቄ እየመጣልን ነበረ። ምላሹን መልሰናል። ከማይክል አርቴታ ያገኘ ነው። ኢዜ በርካታ ጨዋታዎችን አድርጓል። ይህ ደግሞ በእሱ እግር ኳስ ሕይወት ውስጥ እስካሁን ያልተለመደ ስለሆነ በጥንቃቄ እንጠቀማለን፣ እድል ሲሰጠውም እሱ መጠቀም ያለበት ማለታቸውን ከሰሞኑ ነግረናችሁ ነበር። ያው ሰበሩ ዜና የሩበን አሞሪም ስንብት ነው። ምናልባት ግን ለዩናይትድ ደጋፊዎች አንድ ጥያቄ ያለኝ፣ የሩበን አሞሪም ስንብት ሰበር ነው፣ ምክንያቱም አዲስ ዜና ነው። መሰናበታቸው አሁን ከጥቂት ደቂቃዎች በፊት ነው የወጣው፣ ሰበር ዜና ነው። ግን ዩናይትዶች የሩበን አሞሪም ስንብት የፈጠረባችሁ ስሜት አለ ወይ? ሲጠበቅ የነበረ አልነበረም ወይ ስንብታቸው? አንድ ሁለተኛ ነገር ሩበን አሞሪም አሁን ያለው የስኳድ ዴብዝን ይዘው ከዚህ የተሻለ ደረጃ ላይ መገኘት ይችሉ ነበር ወይ? ይህ አፍሪካ ዋንጫ የሄደውንም ስብስቡን ብንጨምረው ብሩኖንም ብንጨምረው ቡድኑ ለመፎካከር ዝግጁ ነበረ ወይንስ ቀጣይ የአሁኑ የጥር የዝውውር መስኮትና የክረምት የዝውውር መስኮት መጠበቅ ነበረበት? ሐሳባችሁን ላኩልን። ማንቸስተር ዩናይትድ ሩበን አሞሪም በሰዓታት ውስጥ አሰናብቷል። የ40 ዓመቱ አሰልጣኝ ሩበን አሞሪም ከ14 ወራት በኋላ ከክለቡ ኃላፊነት እንግዲህ ተሰናብተዋል። ቡድኑ አሰልጣኝ ዳረን ፍሌቸርን በጊዜያዊነት እንዲረከብ አድርጓል። አሰልጣኙ ባለፉት ዓመት ማንቸስተር ዩናይትድን እየመሩ በፕሪሚየር ሊጉ 15ኛ ደረጃን ይዘው ሲያጠናቅቁም ዘንድሮ ደግሞ በ31 ነጥብ 6ኛ ደረጃ ላይ ተገኝተዋል። አምና በኤሮፓ ሊግ ፍጻሜ ማንቸስተር ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መመለስ የሚችሉበት እድል ቢገጥማቸውም በቶትናም ሆትስፐርስ 1-0 ተሸንፈው ማንቸስተር ዩናይትድ የትኛውም የአውሮፓ መድረክ ሳይሳተፍ የቀረበትም ዓመት ነበር ባለፈው ዓመት። ዘንድሮ በቢግ ሲክስ ክለቦች ጋር ባደረጓቸውም ጨዋታ ከነበረ ውጤትና ዘንድሮ በመፎካከርና በአውሮፓ ሻምፒዮንስ ሊግ መድረክ ደረጃን ይዞ በማጠናቀቅ ሂደት ላይ ፈታኝ ነበረ ማለት ይቻላል። ለሳቸውም
ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከኃላፊነት ማሰናበቱን በይፋ ካስታወቀ በኋላ በምትኩ የቀድሞ የክለቡ አማካኝና ከ18 ዓመት በታች ቡድን አሰልጣኝ ዳረን ፍሌቸር በጊዜያዊነት ማንቸስተር ዩናይትድን እንዲያሰለጥኑ ሹመት ዛሬ ሰጥቷቸዋል። አሰልጣኝ ዳረን ፍሌቸር ፊታችን ሮብ የሚደረገውን የተርፍ ሙር የበርንሌን ጨዋታ የማንቸስተር ዩናይትድ አሰልጣኝ ሆነውም ይመሩታል። ማንቸስተር ዩናይትድ በቀጣይ በቋሚነት አሰልጣኝ ለመቅጠር እስከ ውድድር ዓመቱ መጨረሻ ሊጠብቅ ይችላል አይችልም በሚለው ጉዳይ ላይ ተጨማሪ መብራሪያዎች እየተጠበቁ ነው። አሰልጣኝ ሩበን አሞሪም ስንብት ውሳኔ በክለቡ መሪነት ቦታ ላይ ያሉት ኦማር ቤራዳና ጄሰን ዊልኮክስ ወስነውታል ተብሏል። በነገራችን ላይ ጄሰን ዊልኮክስ የእሳቸው ስልጣን ቀላል የሚባል አይደለም። ማንቸስተር ዩናይትድ ውስጥ አስቀድሞም በሩበን አሞሪ ላይ ብዙ ጥያቄ ያነሱና ከሰሞኑም ግጭት ውስጥ ናቸው ብያችሁ ነበረ። እናም ኦማር ቤራዳና ጄሰን ዊልኮክስ ይህንን የመጨረሻ ውሳኔ ወስነው አሰልጣኙ ከዩናይትድ መንበረ ስልጣናቸው እንዲለቁ የመጨረሻውን ውሳኔ የወሰኑት ሰዎች ናቸው። ተሰናባቹ አሰልጣኝ ሩበን አሞሪ የክለቡ ኃላፊዎች የወሰኗቸው አንዳንድ ውሳኔዎች እንዳልተስማሙባቸውም አሁን መውጣት ጀምሯል። በእርግጥ ቃለ ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ማድረሰናችሁ ነበር። አሰልጣኙ ክለቡ እቅዳቸውን እየተከተለ አይደለም የሚል እምነትም ነበራቸው ተብሏል። ሩበን አሞሪ በዚህ ክረምት የፈለጉት የፊት መስመር አጥቂ የተገዛላቸው አይነት ሳይሆን የተለየ ነበር ተብሏል። አሰልጣኙ የፈለጉት አጥቂ ግቦችን በማስቆጠር የተካነ ተፈጥሯዊ 9 ቁጥር እንደነበረ ተረጋግጧል። አሰልጣኙ ሩበን አሞሪም ቅሬታቸውን በአደባባይ ወጥቶ በዚህ መልኩ ትላንትና ተነግረው ነበረ። ክለቡ በበኩሉ አሰልጣኙ በሰጡት አስተያየት ብዙ ርቀት ተጉዟል፣ ያንን መናገር አልነበረባቸውም የሚል እምነት ነበራቸው ብለዋል። ይሄንን ደግሞ በቃለ ስፖርት ዩቲዩብ ቻናል በእሁድ ምሽት መረጃችን ላይ በሰበር ነግረናችሁ ነበር። እኔ አሰልጣኝ ሳልሆን የማንቸስተር ዩናይትድ ፈላጭ ቆራጭ ነኝ ብለው ተናግረው እኒህ ሰው ምነካቸው ብለን እኛም ዜና ሰርተንበት ነበረ። ይህም በቡድን ውስጥ እንዳላስደሰታቸውና ጄሰን ዊልኮክስ ኦማር ቤራዳ ስንብታቸው እንዲፈጠን አድርገዋል። በማንቸስተር ዩናይትድ ቤት እንግዲህ በጊዜያዊነት ዳረን ፍሌቸር ይመሩታል ብያቸዋለሁ። ጄሚ ካራገር በሩበን አሞሪ ላይ ፍጹም ለዩናይትድ የማይሆን አሰልጣኝ ብሎታል። ከመጣ ጀምሮ በፕሪሚየር ሊጉ ላይ የነበረው ሪካርድ አንስቶ ካየን ማሬስካ ለምን ተሰናበተ ያስብላል። ማሬስካ እኮ የተሰናበተው እንደ ሩበን አሞሪ ደካማ አይነት የማሰልጠን ሂደት ኖሮት አይደለም። ማሬስካ በጣም የተሻለ ቁመና ላይ ሆኖ ተሰናብቷል። የሩበን አሞሪ ግን ፍጹም የተለየ ነው ብሏል ጄሚ ካራገር። ሩበን አሞሪ በፍጹም አለቆቹ ለመናገር የሚያስችል ቁመና ላይ ሳይሆን በዚህ ሰዓት ላይ መጥቶ አለቆቹን በዛን ያክል ደረጃ ሚዲያ ላይ ወጥቶ መናገሩ በራሱ አይገባውም። ያንንም ለመናገር በዩናይትድ የሰራው ስራ የለም። ስለዚህ ወደ ላይ ያሉ አመራሮች እያሉ እኔ ነኝ የማንቸስተር ዩናይትድ አዛዥ ለማለት በቂ ስራን በዩናይትድ አልሰራም፣ ይሄም አይገባውም ብሏል። እንደ አጠቃላይ ሩበን አሞሪ 47 ጨዋታ አድርጎ 15 ድል፣ 19 ሽንፈት፣ 13 አቻም የነበረው ነው። ዋይኒ ሩኒ ስለ ሩበን አሞሪ ሲናገር ትንሽ ተሰምቶኛል። ምክንያቱም ስብስቡ በቂ አይደለም። በተቀያሪ ወንበር ላይ እንኳን የተቀመጡ ልጆች የአካዳሚ ልጆች፣ ትንንሽ ልጆች፣ የፕሪሚየር ሊግ ልምድ የሌላቸው ናቸው። እነሱ በተቀያሪ ወንበር ላይ ማየቴ ለእኔ ደስ ብሎኛል። ነገር ግን በዚህ ሰዓት እንደ ዩናይትድ ያለ ትልቅ ክለብ እንደዚህ አይነት ታዳጊዎችን አሰባስቦ ሜዳ ማስገባት ለእኔ በጣም አሳሳቢ ነውና ለአሰልጣኙ በጣም አዝኛለሁ ብሏል። እንደዚህ አይነት ስኳድ ዴብዝ ላይ መድረሱ በእግር ኳስ ክለብ በተለይም እንደ ማን ዩናይትድ ባሉ እግር ኳስ ክለብ ውስጥ ምን እንደሚፈጠር በትክክል የመግለጽ መብት ማግኘት አለብህ። ባለስልጣናቱ ጋር ግን እንዲህ መነጋገር ሩበን አሞሪ ፈጽሞ አይገባውም ብሎ ምሽት ላይ የማንቸስተር ዩናይትድ ፈላጭ ቆራጭ እኔ ነኝ የማዝበት ማለቱን ዋይኒ ማርክ ሩኒም አልወደድኩለትም። ፔፕ ጋርዲዮላ ወይም ክሎፕ ያንን ቢያደርጉት ብዙ አይገርመኝም ብሏል ዋይኒ ማርክ ሩኒ። ምክንያቱም በክለቦቻቸው የሰሩት ነገር ያንን የመናገር ሞራልና ድፍረት ስለሚሰጣቸው፣ ይህንን ግን ለመናገር ሩበን አሞሪ በማንቸስተር ዩናይትድ በቂ አይደለም ሲል ተችቶታል። ማንቸስተር ዩናይትድ 15 ተከታታይ ጨዋታ ግብ ተቆጥሮበታል። ይሄ በማንቸስተር ዩናይትድ ታሪክ ውስጥ በጣም መጥፎ የሚባለው ነው። ለመጀመሪያ ጊዜ ነው በነገራችን ላይ በፕሪሚየር ሊጉ በ15 ተከታታይ ጨዋታ ማንቸስተር ዩናይትድ ከሜዳ ውጭ ግብ ሲቆጠርበት። ይህን ቡድን የመሩት ሩበን አሞሪ ናቸው የተሰናበቱት። በእርግጥ አንድ ጥያቄ አለ። አሁንም ቤንያሚን ሼሽኮን ሳይፈልጉት መጥቷል። የእሳቸው ግልጽ ፍላጎት አልነበረም። በማለዳው ጥንቅራችን እንደውም እንደ ኦሌ ዋትኪንስ ያለ ተጫዋች ቢመጣ ምርጫቸው ነበር። እሳቸው እንደ ካርሎስ ባሌባም ያለ ተጫዋች ቢመጣ ይመርጡ ነበረ ከሆይሉንድ ይልቅ። በ17 ጨዋታ 2 ጎልና 1 አሲስት ያለው ቤንያሚን ሼሽኮ መጥቶላቸው ሌላ ብስጭት ያደረጋቸው ጉዳይ ነበረ።
ማንቸስተር ዩናይትድ ቤት ምናልባት ክረምት ላይ ቀላል የማይባሉ ዝውውሮች መጥተዋል፣ ግን ጥራት ያላቸውም ነበሩ። ለአብነት ያክል እንደ ማቲያስ ኩኛ ያህል አጥቂ ወደ ቡድኑ እንደመጣ ይታወቃል። በፕሪሚየር ሊጉ 2023/24 የውድድር ዓመት 2024/25 እና እንደ አጠቃላይ ባለፉት ሁለት ድፍን የውድድር ዓመትና የዘንድሮን አጋማሽ ጨምሮ በፕሪሚየር ሊጉ ከሜዳ ውጭ በነበሩ ጨዋታዎች ላይ በርካታ ግብ በማስቆጠር ሃላንድ 31፣ ሳላህ 23፣ ኦሊ ዋትኪንስ 22፣ አሌክሳንደር ኢሳክ 20 ብሎ ቀጥሎ ማቲያስ ኩኛን እናገኛለን 19 ያለው። በክረምት ከመጡ ፈራሚዎች ጥራቱ ምንም ጥያቄ የለውም። በዩናይትድ ቤት በተለይም በዚህ ሳምንት በነበረው የማንቸስተር ዩናይትድ እና የሊድስ ዩናይትድ ጨዋታ ላይ የነበረው ሚና የነበረው ግልጋሎት በጣም አስደናቂ የሚባል ነበረ። ለዩናይትድ ምን ያህል ወሳኝ ዝውውር እንደነበረም ደግሞ እናነሳለን። እንደዚህ አይነትም ዝውውሮች የብሪያን ቤሞን ጨምሮ በጣም ጥራት ያላቸው ከፍ ያሉ ግን ቡድን ውስጥ ተደራጅቷል ወይ በእነኚህ ተጫዋቾች ብቻስ ቡድኑ ይለወጣል የሚለው ግን ሌላ መከራከሪያም ጉዳይ ነው። እንደ ካርሎስ ባሌባ ያለ ተጫዋች የሩበን አሞሪ ህልምና ምኞት ነበረ። ዩናይትድ ከሩበን አሞሪስ በኋላ ካርሎስ ባሌባን ያመጣዋሉ የሚለው ይጠበቃል። የካርሎስ ባሌባ ጉዳይ ግልጽ ሆኗል። በጥር አንሸጠውም ብለዋል። 100 ሚሊዮን ፓውንድ በላይ ይፈለግበታል። ለማንቸስተር ዩናይትድ ኢላማ የዋጋ ቅነሳ ሊኖር እንደሚችል የሚጠበቁ ዜናዎች በብራይተን ውድቅ ሆነዋል። በፍጹም ቅናሽ አናረግም፣ ለማንቸስተር ዩናይትድ ብቻ ስለሆነ ሳይሆን ለየትኛውም ክለብ ቅናሽ አናረግም ብለዋል ብራይተን ኤንድ ሆቭ አልቢዮኖች። ስለዚህ አሁን የዚህ ተጫዋች የሩበን አሞሪ እቅድ አካል ነበረ የተጫዋቹ ዝውውር። ምናልባት ከሳቸው በኋላስ ማን ነው የአሰልጣኝ ሚናውን በቋሚነት የሚረከበው? ያው ዳረን ፍሌቸር ብያቸዋለሁ፣ ግን ዳረን ፍሌቸር በቋሚነትም ቢቀጥል ማንቸስተር ዩናይትድ ውስጥ ካርሎስ ባሌባ ይቀጥላል አይቀጥል የሚለው ነገር ግን በትልቁ ይጠበቃል። የካርሎስ ባሌባ ዝውውር በማንቸስተር ዩናይትድ፣ ሌሎችም ዝውውሮች ይጠበቃሉ፣ ግን የሩበን አሞሪ ተቀዳሚ ምርጫ እንደነበሩ ግን የሚዘነጋ አይደለም። በፋብሪዞ ሮማኖ በኩል መረጃው ሰበር ተደርጎ ከተነገረ በኋላ ምን ታዘብን የሚለውን ደግሞ እኔ በጣም አስገራሚ ነገር ሩበን አሞሪ ስንብት ልክ እንደወጣ አሌሃንድሮ ጋርናቾን የቀደመው የለም፣ ላይክ አድርጎታል። ወዲያው ሄዶ የእንትናን የፋብሪዞ ሮማኖን ሐሳብ ላይክ አድርጎታል። በርካቶች እንግዲህ እየተቀባበሉት ነበር። ምናልባት ጋርናቾ ላይኩን ያነሰዋል ላያነሰው የሚለው ይጠበቃል። በማንቸስተር ዩናይትድ በኩል በርካቶችም ሀሳባቸውን እያጋሩ ይገኛሉ። የሩበን አሞሪ የፕሪሚየር ሊግን ጉዞ ነግሬያቸዋለሁ ወደ 47 ጨዋታ። እንደ አጠቃላይ ግን ሩበን አሞሪ የ63 ጨዋታ ዕድሜ በሁሉም መድረክ ማንቸስተር ዩናይትድን እየመሩ ያደርገዋል። 24 ድል ብቻ ያላቸው 18 አቻ 21 ሽንፈት 122 ግብ ሲያስቆጥር ቡድናቸው 114 ግብ ተቆጥሮበታል። 38.1% የማሸነፍ ነጻሪያቸው ነው። ወደኋላ ሄደን ሁለተኛው የዓለም ጦርነት በኋላ ማንቸስተር ዩናይትድን ካሰለጠኑ አስከፊ አሰልጣኞች ውስጥ ሶስተኛ ደረጃ ላይ ተቀምጧል። በውጤት በጣም ቀውስ የበዛበት ከሁለተኛ የዓለም ጦርነት በኋላ የሩበን አሞሪ የአሰልጣኝነት ዘመን ነው። እንደዚህ ያለን ብዙ ታሪኮችንም ልናነሳ እንችላለን። የእሳቸው ስንብት ብዙ ያስብላል። ውድ ቤተሰቦቻችን ማንቸስተር ዩናይትድ ማንን በቋሚነት ይሾማል? ጊዜ አሰልጣኙ ዳረን ፍሌቸርስ ስኬት ዩናይትድን ይወስዷል? በቀጣይ እንከታተሏለን። ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ላይ ጠብቁን። እናብቃ እዚህ ጋር